ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ተመልሰናል። እንደተለመደ ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ኦል የምትለውን በማብራት የዚህ ታላቅ የዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለዛሬ ያዝናቸውን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስታወቅ እንጀምራለን። ከፊንቴክ ኢንቨስትመንት ማጭበርበር ጋር በተያያዘ ተጠርጥረው ታስረው በዋስ የተለቀቁት እነ ሰራዊት ፍቅሬ ጉዳያቸው ከእስር ቤት ውጭ ሆነው እየተከታተሉ መሆኑ ይታወቃል። ይህንን ተከትሎ ከሰሞኑ ክሳቸውን በተመለከተ በሚዲያ መግለጫ መስጠታቸውን ተከትሎ የፊንቴክ ተበዳዮች በተለያዩ መንገዶች ተቃውሟቸውን እየገለጹ ይገኛሉ። ይህንን ጉዳይ ተመልክቶ የፌዴራል ከፍተኛ ፍርድ ቤት አርቲስቶቹ በአስቸኳይ በፌዴራል ፖሊስ በቁጥጥር ስር እንዲውሉ ጥብቅ ትዕዛዝ አስተላልፏል። አርቲስቶቹ ምን አይነት መግለጫን በሚዲያ አስተላለፉ የሚለውን ፍርድ ቤቱ ይፋ ያደረገው መረጃ እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ አደምጡታላችሁ። በአዲስ አበባ 2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉን የመላው ሕዝብና የማህበረሰብ ልብ የሰበረ ክስተት ሆኗል። ታዲያ በዛሬው ዕለትም የአዲስ አበባ ፌዴራል ፖሊስ የግድያ ሴራ ፖሊስ ምርመራ ውጤት ይፋ አድርጓል። ገዳይና አስገዳይ የማይጠበቁና የማይገመቱ ወዳጆች እንደሆኑና ምን አይነት የስጋ ዝምድና እንዳላቸውም የአዲስ አበባ ፖሊስ ይፋ አድርጓል። ፎቶአቸውና ማስረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርሱናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። ከፍተኛው ፍርድ ቤት በቀድሞ የክልሉ ሰላምና ጸጥታ ቢሮ ኃላፊና በቀድሞ የክልሉ ፖሊስ ኮሚሽን ላይ የጽኑ እስራት ቅጣት እንዲተላለፍ ፍርድ ቤቱ ብይን ሰጥቷል። የከፍተኛው የመንግስት ባለስልጣን ማን ነው? እንዴትስ ፍርድ ቤት ቀርቦ ብይን ተሰጠበት? የሚለውን ዝርዝር መረጃውን በሚቀጥሉ ደቂቃዎች ትሰሙታላችሁ። እስከ ዜናችን ፍጻሜ ድረስ አብራችሁን ቆየውም። አሁን ወደ አስደመጥናችሁ ዋና ዋና መረጃ በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት በአለፈው ዓመታት ታይቶ የነበረውን የዋጋ ማረጋጋት ሂደት በመቀልበስ በ2026ቱ የመጀመሪያ አጋማሽ በአፍሪካ ቀዳሚ የሚባሉ ኢኮኖሚ ከፍተኛ ዋጋ ግሽበት እያስተናገዱ መሆኑ ተገለጸ። ለዚህ የዋጋ ንረት ማገርሸት ዋነኛ ምክንያት የሆነው በመካከለኛው ምስራቅ በተለይም በኢራን ያለው ግጭት የዓለም የድፍድፍ ነዳጅ ዋጋን ወደ $100 እንዲጠጋ በማድረጉ ነው። 10 ዋና ዋና የአፍሪካ ኢኮኖሚዎችን በማካተት ጥናት ሁሉም ሀገራት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የዋጋ ግሽበት ተጨማሪ አስመዝግበዋል። በዚህም ኢትዮጵያ በ4.1 በመቶ ጭማሪ ቀዳሚ ስትሆን የሰኔ ወር አጠቃላይ የዋጋ ግሽበት 13.9 በመቶ ደርሷል። የግምት ዋጋው ንረቱም ወደ 15.1 በመቶ አሻቅቧል። ከኢትዮጵያ በመቀጠል ግብጽ፣ ኬንያ እና ጋና ከፍተኛ ዋጋ ንረት ያስመዘገቡ ሀገራት ሆነዋል። የጂኦፖለቲካዊ ቀውስ የአፍሪካ ኢኮኖሚዎችን ለውጫዊ ኃይል አቅርቦትና የዋጋ መናወጥ ምን ያህል ተጋላጭ እንደሆነ በድጋሚ ያጋለጠ ነው። የነዳጅ የትራንስፖርትና የምግብ ዋጋ መናር የሀገራችን ማዕከላዊ ባንኮች የገንዘብ ፖሊሲያቸውን እንዲያጠብቁ ለአብነትም ያለ የኢትዮጵያ ብሔራዊ ባንክ የወለድ መጠኑን ወደ 16 በመቶ እንዳሳደገ ወይም የጀመሩትን ፖሊሲ ማላላት እንዲያቋርጡ አስገድዷቸዋል። የዓለም ባንክ እንዳስጠነቀቀው መንግስታት የተገደበ ሀብታቸውን የህብረተሰብ ክፍሎችን ለመታደግ ካለዋሉ በስተቀር አሁንም የተፈጠረው ማክሮ ኢኮኖሚ ጫና አብዛኛውን ገቢውን ለምግብና ኢነርጂ በሚያቀርበው ድሃ የህብረተሰብ ክፍል ላይ ከባድ ሸክም በመፍጠር ወደ ከፋ ማህበራዊ ቀውስ ሊያመራ ይችላል ሲሉ ዓለም አቀፍ ተንታኞች ተናገሩ። ከፊንቴክ ማጭበርበር ጋር በተያያዘ ተጠርጥረው ታስረው በዋስ የተለቀቁት እነ ሰራዊት ፍቅሬ ጉዳያቸው ከእስር ቤት ውጭ ሆነው እየተከታተሉ መሆኑ ይታወቃል። ይህንን ተከትሎ ከሰሞኑ ክሳቸውን በተመለከተ በሚዲያ መግለጫ መስጠታቸውን ተከትሎ የፊንቴክ ተበዳዮች በተለያዩ መንገዶች ተቃውሟቸውን እየገለጹ ይገኛሉ። በተጨማሪም ይህ የሰጡ መግለጫ ትልቅ ስህተት ነው ሲሉም ከአዲስ አበባ ያነጋገርናቸው ሕግ ባለሙያዎች አቋማቸውን አንጸባርቀዋል።
ለመሆኑ እነ ሰራዊት ፍቅሬ በፍርድ ቤት የተያዘውን ጉዳይ በሚዲያ ላይ ወጥተው ማብራሪያ መስጠት ይችላሉ ወይ? የህግ ባለሙያ የኢትዮጵያን ህግ መሰረት በማድረግ ጉዳዩን በዝርዝር ተንትነዋል። የመጀመሪያው ጉዳይ ንጹህ ሆኖ የመገመትና ሀሳብን የመግለጽ መብት ነው። የኢትዮጵያ ህግ ዓለም አቀፍ ህግ መሪዎች ጋር ተመሳሳይ የሆነ አቋም ሲኖረው የህጉ መሰረት የዓላማ የግለሰብን መብት ማስጠበቅ፣ የፍርድ ቤቶችን ነጻነት ማረጋገጥ ነው። በኢፌዴሪ ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ላይ በገጽ እንደሰፈረው ማንኛውም የተከሰሰ ሰው ጥፋተኛነቱ በህግ መሰረት በፍርድ ቤት እስኪረጋገጥ ድረስ ንጹህ ሆኖ የመገመት መብት አለው። በተጨማሪም በአንቀጽ 29 ሀሳብ በነጻ የመግለጽ መብት ህገ መንግስታዊን ያረጋግጣል። በመሆኑም አንድ ተከሳሽ መብቱን ተጠቅሞ ለቀረበበት ክስ ንጹህ ነኝ ብሎ መናገር የዚህ መብት አካል ስለሆነ በህግ አያስጠይቅም። ነገር ግን ይህ መብት በፍርድ ቤቶች ስራ ጣልቃ እስካልገባ ድረስ ብቻ የሚያገለግል ነው። ሁለተኛውና ዋነኛው ነጥብ በፍርድ ቤቶች ስራ ጣልቃ ለመግባት ነው። በ2004 ዓ.ም በወጣው የኢትዮጵያ ወንጀል ህግ ፍርድ ቤቶችን ነጻና የፍትህ አሰጣጥ ሂደትን መጠበቅ ላይ ጥብቅ ክልከላዎች አሉ። ጉዳዩ በፍርድ ቤት እየታየ ወይም በክርክር ላይ ያለ ተከሳሹ በሚዲያ ወጥቶ የክሱን ዝርዝር በመተንተን ህዝባዊ ጫና ለመፍጠር ከሞከረ፣ ምስክሮችን ካሸማቀቀ ወይም ማስረጃዎችን በሚዲያ ለማቅረብ ከሞከረ የፍትህ ሂደቱን እንዳስተጓጎለ ተቀጥሮ በወንጀል ይጠየቃል። እንዲሁም ተከሳሾቹ በሚሰጡ መግለጫ ውስጥ የዳኞች ገለልተኝነት ጥያቄ ውስጥ የሚከት ፍርድ ቤቱን የሚያንኳስስ ወይም የፍርድ አቅጣጫን ለማስያዝ የሚሞክር ሀሳብ ከተንጸባረቀ የፍርድ ቤት ክብርን በመንካት ወንጀል ሊከሰሱ ይችላሉ። በሌላ በኩል የህግ ባለሙያዎች የሚዲያዎችን ህግ ኃላፊነትን በተመለከተ አስገንዝበዋል። በኢትዮጵያ መገናኛ ብዙሃን አዋጅ መሰረት ቢሆንም የፍርድ ቤትን ነጻነት ሊጋፉ የሚችሉ ሚዲያዎች ማስተናገድ አይፈቀድላቸውም። አንድ ሚዲያ በፍርድ ቤት የተያዘን ጉዳይ የራሱ ሚዲያ ችሎት በመክፈት የተከሳሾቹ ማስረጃ ቢመረምርና ቢያስተላልፍ ህጋዊ ተጠያቂነትን ያስተካክልበታል። በኢትዮጵያ ህግ አንድ ግለሰብ ክስ ከቀረበበት በኋላ በሚዲያም ሆነ በማህበራዊ ትስስር ገጾች በተሰበሰቡበት ጉዳይ ንጹህ ነኝ፣ እውነት ፍርድ ቤት ይረጋገጣል የሚል አጠቃላይ መግለጫ መስጠቱ መብቱ ነው። ነገር ግን ከዚህ ባለፈ የክሱን ዝርዝር መተንተን፣ ማስረጃ ማቅረብ እንዲሁም በአቃቤ ህግ ምስክሮች ወይም በዳኞች ላይ ተጽዕኖ ሊፈጥር የሚችል ሰፋ ያለ ማብራሪያ መስጠት የፍርድ ሂደቱን በማስተጓጎል ወንጀል የሚያስቀጣ ተግባር እንደሆነ ተገልጿል። የታመነችው ወዳጅ የሞት ወጥመድ የቅዱሳን ይርጋለም አሰቃቂ ግድያ ስራና የፖሊስ ምርመራ ውጤት ይፋ ሆኗል። የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ ሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉን የመላው ሕዝብና ማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቋት ጓደኛዋ ቅድስት መስቀሎም መካከል የጠነከረው ወዳጅነት የነበረ ቢሆንም ከጀርባው ግን ምቀኝነትና አደገኛ ሴራ ተሸሽጎ ነበረ። አርብ ላይ ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኘቻትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መጥተሽ ቤቴን እይልኝ፣ ደግሞም የምናገናኘሽ አዲስ የስራ እድል አለ በማለት የደስታና የጽኑ ወዳጅነትን በሚመስል መንፈስ ጥሪም ታቀርብላታለች። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየፈጨ ኮንዶሚኒየም አመሩም። ኮየፈጨ በሚገኘው አዲሱ ኮንዶሚኒየም ደጃፍ ደርሰው ወደ ቤቱ እንደገቡ ቀድሞ ተደብቆ ኑሮ የነበረው የቅዱሳን ፍቅረኛ ደሳለኝ ቅዱሳንን ድምፅ እንኳን አውጥታ እንዳትጮህ አፍኖ በማሰር እገታውን ይፈጽማል። አጋቾቹ ወዲያውኑ ለሟች ቤተሰብ በመደወል የ2 ሚሊዮን ብር ቤዛ እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድር ዝግጅት በሚያደርጉበት ወቅት አጋቾች ቅዱሳን በቅርብ የምታውቃቸው በመሆኑ ነጻ ብትወጣ የፈጸመችው ሚስጥር አሳልፋ እንደምትሰጥም ተገነዘቡ። በዚህም ፍርሃትና ጭካኔ በተሞላ ውሳኔ በዚያው አርብ ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗን ማንም እንዳገኛ በማሰብ እዚያው አካባቢ በተከራዩበት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾች የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረጉት ፈጣንና የተቀናጀ ክትትል በአንደኛ ደረጃ ዋነኛዋ ተጠርጣሪ ቅድስት መስቀሎም በአዲስ አበባ ጎተራ አካባቢ በቁጥጥር ስርም ትውላለች። በሁለተኛ ደረጃ ተባባሪ ደሳለኝ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ በፖሊስ ተያዘም። በአጠቃላይም ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን
ዋናዎቹ ተጠርጣሪዎች ወንጀሉን መፈጸማቸውን አምነው ድርጊቱ እንዴት እንደተፈጸመ በቦታው ተገኝተው ለፖሊስም አሳይተዋል። ይህ አሰቃቂ ድርጊት መላው ማህበረሰብ ያስቆጣና ያሳዘነ ሲሆን እህቷ ሩታ ይርጋለም በልብ ስብራቷ እግዚአብሔር የወደደውን አደረገ፣ ከጠላቴ እኔን እጠነቀቃለሁ፣ ከወዳጆቼ አንተ ጠብቀኝ በማለት ያሰፈረችው መልእክት የዚህን አሳዛኝ ሁኔታ ጥልቀት የሚያሳይ ሆኗል። በሲዳማ ክልል የሐዋሳ ከተማ ፍርድ ቤት በቀድሞ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና በቀድሞ የክልሉ ፖሊስ ኮሚሽነር አቶ ሽመለስ ቶማስ ላይ ጽኑ እስራት ቅጣትን አስተላለፈ። የክልሉ ሰላምና ጸጥታ ቢሮ ባወጣውና ጣቢያችን በተመለከተው መረጃ መሰረት ሁለት ከፍተኛ ባለስልጣናት የእስር ቤት ቅጣት የተላለፈባቸው የተሰጣቸው መንግስታዊ ስልጣን ያለአግባብ በመገልገል የሲዳማ ነጻ ሰራዊት የተባለ ህገወጥ ታጣቂ ቡድን በማደራጀታቸውና ተደራራቢ የሰብአዊ መብት ጥሰቶችን መፈጸማቸውን በፍርድ ቤት በማስረጃ በመረጋገጡ ሲሆን በዚህ መሰረት ፍርድ ቤቱ በአንደኛ ተከሳሽ አቶ አለማየሁ ጢሞቴዎስ ላይ የ10 ዓመት ከ5 ወር ጽኑ እስራት የወሰነ ሲሆን በሁለተኛ ተከሳሽ አቶ ሽመለስ ቶማስ ላይ ደግሞ የ11 ዓመት ከ6 ወር ጽኑ እስራት አስተላልፈዋል። ይህ የፍርድ ቤት ውሳኔ በኢትዮጵያ ወቅታዊ ፖለቲካና የጸጥታ ሁኔታ ላይ ሁለት አበይትና አሳሳቢ ጉዳዮች ቁልጭ አድርጎ የሚያሳይ አስተያየት ሰጪዎች ይናገራሉ። የክልልን ሰላምና ሕግ ማስከበር ከፍተኛ ኃላፊነት የተጣለባቸው የጸጥታ ቢሮ ኃላፊና የፖሊስ ኮሚሽነር መንግስታዊ ስልጣናቸውን ተጠቅመው ራሳቸውን ጸረ መንግስታዊ ታጣቂ ቡድን ማደራጀታቸውን የመንግስት መዋቅራዊ ደህንነትና የፖለቲካ መከፋፈልን አደገኛነትን ያሳያል። ህግ አስከባሪዎቹ ራሳቸውን የህገ ወጥ ኃይል አደራጅ መሆናቸውን በየደረጃው ባለው አስተዳደር ውስጥ ምን ያህል የጸጥታ ክፍተት ሊኖር እንደሚችል አመላካች ነው። ታጣቂ ቡድኑን በማደራጀትና በሰብአዊ መብት ጥሰት ወንጀል የተከሰሱት የቀድሞ ፖሊስ ኮሚሽነር ሽመለስ የተፈረደባቸው የ11 ዓመት ከ6 ወር እስራት ብቻ መሆኑ ከቀረበባቸው ክስ እጅግ አነስተኛና ጥያቄን የሚያስነሳ ነው። ምንም እንኳን የወንጀል ተሳትፎ ደረጃው ከአንደኛው ተከሳሽ ጋር የተለየ ሊሆን ቢችልም የፖሊስ ኮሚሽነር ደረጃ ላይ የነበረው ግለሰብ በእንደዚህ ዓመት ከባድ የሀገር ክህደትና የሰብአዊ መብት ወንጀል ተሳትፎ እንደዚህ አይነት ቀለል ያለ ቅጣት ማግኘቱ የፍትህ ስርዓቱን ተመጣጣኝነት በህዝብ ዘንድ ጥያቄ ውስጥ ሊከት ይችላል። ታዛቢዎቹ እንደሚሉት መንግስት በሰብአዊ መብት ጥሰትና በህገወጥ ተግባር የተሰማሩት የራስን ከፍተኛ ኃላፊዎች ለህግ ማቅረብ የሚያበረታታ ተጠያቂነት እርምጃ ቢሆንም የፍርድ ቤቱ ግልጽነትና የቅጣት መጠኑ ከወንጀሉ ክብደት ጋር ያለው ተመጣጣኝነት ግን አሁንም ተጨማሪ ማብራሪያ የሚሻ ጉዳይ ሆኗል።